ሰላም ጤና ይስጥልኝ እንደምን አላችሁ? የ11ኛ ክፍል የኢኮኖሚክስ ትምህርታችንን ካቆምንበት እንቀጥላለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ለጓደኞቻችሁ እንዲደርስ ሼር አድርጉ። ዛሬ የምንማማረው ስለ ጂዲፒ ዲፍሌተር እና ኮንሱመር ፕራይስ ኢንዴክስ እንማማራለን። ከዚህ ትምህርት በኋላ ሪል ጂዲፒ እና ኖሚናል ጂዲፒ መግለጽ ይኖርባችኋል። ጂዲፒ ዲፍሌተር እና ኮንሱመር ፕራይስ ኢንዴክስን እንዴት አድርገን ነው ካልኩሌት የምናደርገው የሚለውን ትረዳላችሁ። ቫሉ ዘ ዲፈረንስ ቢትዊን ሪል ጂዲፒ ኤንድ ኖሚናል ጂዲፒ በሁለቱ መካከል ሪል የሆነውን ዲፈረንስ ምንድን ነው የሚለውን ትረዳላችሁ። አናላይዝ ዘ ሮል ኦፍ ሲፒአይ ኦር ኮንሱመር ፕራይስ ኢንዴክስ ኢን አን ኢኮኖሚ የሚለውን እንረዳዳለን ማለት ነው። ለስታርታፕ አክቲቪቲ ሃቭ ዩ ሄርድ ኦፍ ሪል ኤንድ ኖሚናል ሜጀርመንትስ ኢን ዘ ኢኮኖሚ ሶ ፋር ነው። ስለ ሪል እና ኖሚናል ሜጀርመንት በኢኮኖሚ የሰማችሁት ነገር ካለ ሜንሽን አድርጉና በክላስ ተወያዩ ነው። ኖሚናል ኤንድ ሪል ጂዲፒ there are two types of GDP values. GDP ቫልዩ በቫልዩ ደረጃ ስንት አይነት ናቸው? ሁለት ናቸው። አንደኛው ኖሚናል ጂዲፒ፣ ሁለተኛው ሪል ጂዲፒ። ኖሚናል ግሮስ ዶሜስቲክ ፕሮዳክት ኤንድ ሪል ግሮስ ዶሜስቲክ ፕሮዳክት። ኖሚናል ጂዲፒ ስንል ምን? ቫልዩ ኦፍ ጉድስ ኤንድ ሰርቪስስ ከረንትሊ ፕራይስ ማለት ነው። የአሁን የተመረቱ ምርቶች በከረንት ፕራይሳቸው ቫልዩ ስናደርግ ቫልዩ ጉድስ ኤንድ ሰርቪስ አት ከረንት ፕራይስ ነው። በቃ ይችን በደንብ አድርጋችሁ መያዝ አለባችሁ። ዌራዝ ሪል ጂዲፒ ቫልዩስ ኦፍ ጉድስ ኤንድ ሰርቪስስ አት ኤ ኮንስታንት ፕራይስ። በኖሚናል ጂዲፒ እና በሪል ጂዲፒ መካከል ያለው ልዩነት ከረንት ፕራይስ እና ኮንስታንት ፕራይስ ነው ባጭሩ ማለት ነው። ኖሚናል ጂዲፒ ቫልዩ ጉድስ ኤንድ ሰርቪስስ አት ኤ ከረንት ፕራይስ whereas real GDP ደግሞ value goods and services at a constant price. Nominal GDP is the value of goods and services measured at a current price. Real GDP rises only when the amount of goods and services increased, whereas nominal GDP can rise either because output has increased or because price have increased ማለት ነው። Real GDP ራይዝ የሚያደርገው የአማውንት ኦፍ ጉድስ ኤንድ ሰርቪስ ራይዝ ሲያደርግ ነው። ራይዝ ሲያደርግ ማለት ነው። ኖሚናል ጂዲፒ ደግሞ ራይዝ የሚያደርገው አይዘር ቶታል አውትፑት ኢንክሪዝ ኦር ፕራይስ ሃቭ ኢንክሪዝድ የሚያደርግ ከሆነ ኖሚናል ጂዲፒው ራይዝ ሊያደርግ ይችላል ማለት ነው። ማቴማቲካሊ ሜዠርስ ጂዲፒ ኢዝ ዘ ሰም ኦፍ ማርኬት ቫሊዩስ ኦፍ ፕራይስ ኤንድ ኳንቲቲ ኦፍ ኦል ከረንት ጉድስ ኤንድ ሰርቪስስ ኦል ኮንሱመርስ assume an economy with only two products apple and orange. ኢኮኖሚውን አሁን በአፕል እና በኦሬንጅ ላይ ብቻ እንስራ ብንል ጂዲፒ can be estimated as price of apple times quantity of apple plus price of orange times quantity of orange. Hence GDP is the summation of the price and quantity for number of consumers and I commodities ማለት ነው። ስለዚህ ጂዲፒ የአፕል ዋጋ ሲባዛ በአፕል ብዛት ሲደመር የኦሬንጅ ዋጋ ሲባዛ በኦሬንጅ በብርቱካን ብዛት ማለት ነው። The difference between nominal and real GDP in which price is to evaluate the quantities. Real GDP is adjusted for price changes ማለት ነው። It is GDP computed using ቤዝ ይር። ስለዚህ ሪል ጂዲፒ ኮምፒውት የምናደርገው ቤዝ ይርን ተጠቅመን ነው። ሪል ጂዲፒ አጀስትድ ፎር ፕራይስ ቼንጅስ። ኖሚናል ጂዲፒ የምንለው ደግሞ ራይዝስ ማች ሞር ራፒድሊ ዳን ሪል ጂዲፒ። ከሪል ጂዲፒ ይልቅ ኖሚናል ጂዲፒው እያደገ ይሄዳል። ሲንስ ፕራይስ ትሬንድስ ቱ ሙቭ አፕዋርድስ። ለምን? ዋጋ ስለሚጨምር። ዘ ዲፈረንስ ቢትዊን ዘ ግሮዝ ሬት ኦፍ ኖሚናል ኤንድ real GDP occurs because the price of goods is rising over time or there have been inflation. ልዩነቱ ኢንፍሌሽን ስላለ ነው ነው። There is a real GDP shows what would have happened to expenditure on out of quantities had changed the but price had not. For the base year for instance real GDP equals nominal GDP. በቤዝ ይር መጀመሪያ ስናሰላ ሁለቱም እኩል ይሆናሉ since both uses the same price and quantity ማለት ነው። In the division of
the nominal GDP from the real GDP would be larger during inflation ማለት ነው። Growth in real GDP associated with changes in real factors such as changes in available amount of capital and labor resources in the economy. The change in the efficiency within which factor of production works another source of productivity changes and hence causes real GDP changes. Through productivity change, some factor produce more out. Due to this growth rate, nominal GDP trends to overstate exaggerate changes macroeconomic performance when the economy suffers from higher inflation rate. The growth rate of real GDP is the most common and better indicator of changes in macroeconomic performance of over time. ስለዚህ እውነተኛውን እድገት የሚያሳየን ማን ነው? ኖሚናል ጂዲፒ ሳይሆን ሪል ጂዲፒ ነው ማለት ነው። ጂዲፒ ዲፍሌተር ኤንድ ሜጀር ኦፍ ጀነራል ፕራይስ ፖሊሲ ሜከርስ ፖሊሲ የሚያዘጋጁ ሰዎች ዩዝስ ኢን ዘ ጀነራል ሌቭል ኦፍ ፕራይስ ቱ ሜጀር ዘ ፐርፎርማንስ ኦፍ አን ኢኮኖሚ ኢን ኮምባይኔሽን ዊዝ ዘ ሌቭል ኦፍ ጂዲፒ ቱ ሜጀር ዘ ጀነራል ፕራይስ ኦፍ አን ኢኮኖሚ ዩዝ ጂዲፒ ዲፍሌተር ኮንሱመር ፕራይስ ኢንዴክስ ኤንድ ፕሮዲውሰር ፕራይስ ኢንዴክስ ማለት ነው። ጥቅል የሆነውን ጀነራል ፕራይስ የኢኮኖሚውን ለማጥናት ሶስት ነገሮችን እንጠቀማለን። አንደኛው ጂዲፒ ዲፍሌተር ነው። ሁለተኛው ኮንሱመር ፕራይስ ኢንዴክስ ነው። ሶስተኛው ፕሮዲውሰር ፕራይስ ኢንዴክስ ማለት ነው። ጂዲፒ ዲፍሌተር ኢዝ ብሮድ ሜጀር ኦፍ ቼንጅስ ኢን ዘ ጀነራል ፕራይስ ኢን ዘ ኢኮኖሚ። ስለዚህ ጂዲፒ ዲፍሌተር ብሮድ ሜጀር ኦፍ ዘ ኢኮኖሚ ነው። ይሄ ምንድን ነው? ጂዲፒ ዲፍሌተር ማለት ዘ ሬሾ ኦፍ ኖሚናል ጂዲፒ ቱ ሪል ጂዲፒ ኖሚናል ጂዲፒውን ለሪል ጂዲፒ የምናካፍል ከሆነ ኖሚናል ማን ነው? ጂዲፒ ዲፍሌተር እንላለን ማለት ነው። ጂዲፒ ዲፍሌተር ሳምታይምስ ኮልድ ኢምፕሊሲት ፕራይስ ዲፍሌተር። ጂዲፒ ዲፍሌተር በሌላ ስሙ ማለት ነው ኢምፕሊሲት ፕራይስ ዲፍሌተር። ኢት ዲፋይንስ ዘ ሬሾ ኦፍ ኖሚናል ጂዲፒ ቱ ሪል ጂዲፒ። ማቴማቲካሊ ይሄን ነው የሚመስለው። ጂዲፒ ዲፍሌተር ኢዝ ኢኳል ቱ ኖሚናል ጂዲፒ ኦቨር ሪል ጂዲፒ ታይምስ 100 ኦር the total summation of price times Q over price times Q times 100 where is P is the price of goods, PV is the base year. PV የምንላት እቺ base year ነች። እዚህ ጋር PV የምንለው ማለት ነው። Price is the quantity of the good produced. The GDP deflator measures the price of output goods which are relative to price in the base year. It shows the price of goods increases or decreases in reference to the base year. ስለዚህ ሪፈረንስ ከምናደርገው ቤዝ ይር ጋር በተያያዘ መንገድ ሊጨምር ሊቀንስ ይችላል ማለት ነው። For the hypothetical economy assumes nominal GDP ወደ 950 ሚሊዮን USD ቢሆን ሪል GDP ደግሞ 750 ሚሊዮን USD ቢሆን GDP ዲፍሌተር ማለት 950 ሚሊዮን USD ሲካፈል 750 ሚሊዮን USD ዶላር ታይምስ 100 is equal 95 ሲካፈል 75 ስንት ይሆናል? ሲባዛ በመቶ 127 ይሆናል ማለት ነው። This means that 27% of the change increase in GDP is due to the rise in general price compared to the base year price of 100 ማለት ነው። ኖት ስለዚህ ምንድነው ከዚህ ጋር የምንረዳው ካልን note that if there was no increase or no change in general price, nominal GDP is equal to real GDP and GDP deflator equals 1. real GDP እና nominal GDP ከሆነ nominal GDP ስንት ይሆናል? አንድ ይሆናል ማለት ነው። Alternatively, the name indicates GDP deflator can be used deflate nominal GDP to real GDP ማለት ነው። ስለዚህ real GDP ለማግኘት ደግሞ ኖሚናል ጂዲፒውን ለጂዲፒ ዲፍሌተር ብናካፍለው ሪል ጂዲፒውን እናገኛለን። እንግዲህ አክቲቪቲ ላይ የተቀመጠው ምንድነው? ይሄንን ይዛችሁ መስራት ይኖርባችኋል ማለት ነው። ኮንሱመር ፕራይስ ኢንዴክስ ማለት ምን ማለት ነው? The consumer price index is the most used price index to measure the general price level of an economy. ስለዚህ እጅግ በጣም ጠቃሚ የሆነ የፕራይስ ኢንዴክስ ነው to measure ጥቅል የሆነ ዋጋን ለማስላት ማለት ነው። It represents the price of fixed basket of goods and services
that are purchased by a typical consumer, which is relatively to price of some basket of goods and services in the same year. CPI or consumer price index ማለት ምን ማለት ነው? The cost of basket of goods in the year or in the current year divided by the cost of sum of the basket of goods and services in the base year times 100. For example, if a typical consumer buys 10 units of banana and 10 units of coffee, then the consumer price index for the two consumption goods can be computed as CPI is equal to 10 times current price of banana plus 3 times current price of coffee over 10 times base year price of banana plus 3 times base year price of coffee times 100 ማለት ነው። CPI for the indicate goods shows how much basket of goods costs currently relative to what it costs in the base year. As an alternative to measure to the consumer price index, sometimes the cost of producers good is measured by የፕሮዲሰርሱን ደግሞ ኮንሱመሩን በዛ የምናስላ ከሆነ የፕሮዲሰሩን ደግሞ በፕሮዲሰርስ ፕራይስ ኢንዴክስ እናሰራለን። measures the price of typical basket of goods which are bought by firms. Comparing these types of price indices, we can see that there are some differences. First, ልዩነቶች አሉ። ይሄም ኮምፒት በምናደርግበት ጊዜ የመጀመሪያው the GDP deflator measures the price of both consumer and producers goods that are produced in the economy, whereas CPI or consumer price index measures the price of goods and services are brought by the consumers only. CPI የምንጠቀመው የኮንሱመሩን ብቻ ነው። Thus an increase in the price of goods bought by the firm or the government will show up in the GDP deflator but not in the consumer price index. Secondly, ሁለተኛው GDP deflator includes only those goods which are produced domestically. Imported goods not the part of GDP. ስለዚህ GDP ብዙውን ጊዜ የሚያሰላው በሀገር ውስጥ የተመረተው ነው። ኢምፖርትድ የሆነውን ጉድ አያሰላም ማለት ነው። and not show up the GDP deflator. ስለዚህ ይህንን ደግሞ GDP deflatorን አያሳየንም። hence increase in the price of imported goods affects consumer price index. ኢምፖርት የሚሆኑ ጉዶች የኮንሱመር ፕራይስ ኢንዴክስን አፌክት ያደርጋሉ but not the GDP deflator. GDP deflatorን ግን አፌክት ማድረግ አይችሉም ኢምፖርት ጉድስ ማለት ነው። lastly, CPI is computed using a fixed basket of goods, whereas GDP deflator allows the basket of goods to change over time as the composition of GDP changes ማለት ነው። The CPI is used to measure the change in the general price or inflation level in the economy. Inflation is the rate of growth in the CPI consumer price index between two periods. Mathematically, inflation rate means consumption price index, consumer price index year 2 minus consumer price index year 1 divided by consumer price index by year 1 times 100. ይህን ፎርሙላ በደንብ መያዝ ይጠበቅባችኋል ማለት ነው። ተማሪዎች እንግዲህ ለዛሬ በዚህ ላይ ይበቃናል። በሚቀጥለው አዘር ሜጀር ኦፍ ናሽናል ኢንካም አካውንቲንግን እንማማራለን። ለዛሬው በዚህ ይበቃናል።